አለበዛ ሰውየው እጅ ወደ ላይ ሳያነሳ ኢማሙ ለሰላት አላሁ አክበር ሲሉ እሱም ተከትሎ እጁ እንደወረደ ነው አላሁ አክበር ብሎ ፋቲሃ ቢቀራስ ሰላቱ ትክክል ነው። የግድ እጅ አንሳ አይባልም። ዋናው ግዳጁ አላሁ አክበር የሚለው እንጂ እጅ ማንሳቱ አይደለም። እጅ መነሳቱ ሱና ነው። አላሁ አክበር ብለን ወደ ሩኩዕ ስንወርድ ራሳችን ምን መሆን አለበት? ከጀርባችን ከወገብ ትይዩ መሆን አለበት። ማለትም ሰውየው ቀጥ ብሎ ቆሞ ነበር። አላሁ አክበር ብሎ ሲወርድ ቀጥ ያለ መሆን አለበት። ከዚህ ጀርባው በዚህ በኩል በራሱ ትይዩ መሆን አለበት። ሁለት እግሮች አሉ። ግራ ምን ይሆናል? ይነጠፋል መሬት ላይ። ቀኝ እንደቆመ ይደረጋል። በዚህ መልኩ ይቀመጣል ነው። ይሄንን የሚያደርገው መቼ ነው? የመጀመሪያውን ተሸሁድ ቁጭ ብሎ አተህያቱ በሚቀራበት ጊዜና በሁለት ስጁዶች መሃል ረቢ እግፊርሊ ብሎ ዱዓ በሚያደርግበት ጊዜ ማለት ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم أما بعد الدرس العاشر سنن الصلاة አሁን የምናያቸው በሰላት ውስጥ ሊከናወኑ የሚገባቸው የተወደዱ ተግባራት ናቸው። ብንተዋቸው አውቀን ወይንም ብንረሳው መጨረሻ ላይ የግድ ስጁደ ሰሁ መውረድ የማያስፈልገን ነገር ግን በመተግበራችን አጅር የምናገኝባቸው የሆኑ የሱና ተግባራቶች አሉ። በጥቅሉ ለሁለት ነው የሚከፈሉት፣ ሱነኑ አቅዋሊን ወሱነኑ አፍዓል። በንግግር የሚገለጹ ሱና የሆኑ አሉ፣ በተግባር በአክሽን የምንገልጻቸው ደግሞ አሉ። ያው እነሱን እዚህ ኪታብ ላይ እናያለን። ወደ 8 የሚደርሱት በንግግር የሚገለጹ ሲሆኑ 10 የሚጠጉት ደግሞ በተግባር የሚገለጹ ይሆናሉ ማለት ነው። ወሚንሃ ይላል ኪታቡ ላይ ከነዚህ መካከል ሱና ከሆኑት ውስጥ አንደኛ አልኢስቲፍታህ የመክፈቻ ዱዓ ማለት ነው። ወደ ሰላት አላሁ አክበር ብለን ሐርመን ከገባን በኋላ የምናደርገው የመክፈቻ ዱዓ ግዳጅ አይደለም፣ ተወዳጅ ሱና ነው። አላሁ አክበር ማለት ሚን አርካኒ ሰላህ ከሰላት ዋና ማዕዘናቶች አንዱ እንደሆነ ከዚህ በፊት አይተናል። ከዛስ ኢስቲፍታህ የመክፈቻ ዱዓ፣ ይሄንን መጠቀሙ ግን ምንድነው? ሱና ነው። የመክፈቻ ዱዓ ሲባል ያው ብዙ አይነት ናቸው፣ የተለያየ አይነት አለ። የተለመደው ለምሳሌ አንዱ ሱብሓነከ አላሁመ ረበና ወቢሐምዲክ ወተባረከ እስሙከ ወተዓላ ጀዱክ ወላ ኢላሃ ገይሩክ በማለት ሰውየው የመክፈቻ ዱዓ ያደርጋል። ይሄን ዱዓ ማድረግ ግዳጅ አይደለም፣ ሱና ነው። ማድረግ እየቻለ ሆን ብሎ ቢያልፈውስ ወደ ፋቲሃ ክልል ገብቶ ቢቀራ ሰላቱ ጎዶሎ ነው አይባልም። ይሄ ስላመለጠው ብቻ አጅርን ያጣል እንጂ ማለት ነው። አንዱ ሱና አልኢስቲፍታህ የመክፈቻ ዱዓ ነው። ሁለተኛስ ሌላው ሱና ጀዕሉ ማድረግ ነው። ከፊል የዲል ዩምና የቀኝ እጅን መዳፍ አለል ዩስራ በግራ ላይ ማድረግና ፈውቀ ሰድር ከደረት በላይ ማድረግ ሒነ ልቅያም ሰውየው ለሰላት በሚቆምበት ጊዜ ቀብለ ሩኩዕ ወባዕደሁ ከሩኩዕ በፊት ባለው ቅያምም ቢሆን ወባዕደሁ ከሩኩዕ ከተነሳም በኋላ ማለት ነው። ሰላት ላይ አላሁ አክበር ብለን በምናሐርምበት ጊዜ ይሄን የቀኝ መዳፋችንን በግራ ላይ ማስቀመጥ ደግሞ ቦታው የት ነው? በደረት ላይ ማለት ነው። ከላይ እንዲህ ማድረጉ የተወደደ የሱና ተግባር ነው። በየትኛው ወቅት ሲባል ሸይኹ እንግዲህ አቋማቸውን ሲገልጹ አንድ ሒነል ቂያም በሚቆምበት ጊዜ፣ ሁለተኛ ደግሞ ቀብማን ነው ቀብለ ሩኩዕ ወባዕደሁ ከሩኩዕ በፊትና ከሩኩዕ በኋላ ሰሚዐ አላሁ ሊመን ሐሚዳ ብሎ ከተነሳ በኋላ ስጁድ እስኪወርድ ባለው ጊዜም ወደ ቦታው እጁን መመለሱ የተወደደ ነው። ግን ይሄ ኺላፍ ያለበት መስአላ ነው። ሸይኹል አልባኒ ረሂመሁላህ ከሩኩዕ ከተነሳ በኋላ እጅ እንዲህ ይወርዳል እንጂ ወደዚህ ቦታ አይመለስም ነው የሚሉት ነው። ዋናው ሱና መሆኑን እንድንረዳ ነው። ሶስተኛ የሱናው ደግሞ መገለጫ ምንድነው? ረፍዑል የደይን ሁለት እጆችን ማንሳት ነው። መድሙመተይል አሳቢዕ ጣቶች እርስ በርስ የተያያዙ የተከደኑ ሆነው እንደዚህ ብለን ሳይሆን የምናነሳው
ይሄ እንደዚህ ሆኖ እያንዳንዱ ጣት ማለት ነው አንዱ ከሌላው ጋር የተገናኘ ሆኖ ወዴት መምዱደተን ደግሞ የተዘረጋ ነው። እንዲሆኖም አይደለም አላሁ አክበር ለማለት ያጠፈ ሆኖ ሳይሆን የተዘረጋ ይሆናል። ሐዝወል መንኪበይን በሁለት ትከሻ አቅጣጫ አዊል ኡዙነይን ወይም በሁለት ጆሮ በነሱ ትይዩ አድርጎ እጅን የተዘረጋ እርስ በርስ የተገናኘ አድርጎ ማንሳቱ የተወደደ ነው የሚሆነው። አለበዛ ሰውየው እጅ ወደ ላይ ሳያነሳ ኢማሙ ለሰላት አላሁ አክበር ሲሉ እሱም ተከትሎ እጁ እንደወረደ ነው አላሁ አክበር ብሎ ፋቲሃ ቢቀራስ ሰላቱ ትክክል ነው። የግድ እጅ አንሳ አይባልም። ዋናው ግዳጁ አላሁ አክበር የሚለው እንጂ እጅ ማንሳቱ አይደለም። እጅ መነሳቱ ሱና ነው። የት ነው ይሄ ሱና የሚሆነው? እንደዚህ ወደ ላይ እጅን በትከሻ ወይ በጆሮ አቅጣጫ ሱና የሚሆነው የት ቦታ ላይ ነው ሲባል አራት ቦታ ላይ ነው። አንደኛው عند التكبير الأولي የመጀመሪያው ተክቢራ ወደ ሰላት ስንገባ አላሁ አክበር በምንልበት ጊዜ፣ ሁለተኛው وعند الركوع ወደ ሩኩዕ በምናጎነብስበት በምንወርድበት ጊዜ እጃችንን ወደ ላይ አንስተን አላሁ አክበር እንላለን። ሶስተኛ والرفع منه ከሱ ከሩኩዕም ስንነሳ ሰሚዐ አላሁ ሊመን ሐሚዳ በሚባልበት የዛኔ እጅ ይነሳል። አራተኛ وعند القيام من التشهد الأول إلى الثالثة ከመጀመሪያው ተሸሁድ ወደ ሶስተኛው ረክዓ ተነስተን በምንቆምበት ጊዜም እጅ ይነሳል ማለት ነው። ከነዚህ ውጪ ባለው ቦታ አላሁ አክበር በባዶ ይባላል እንጂ እጅ አይነሳም። ለምሳሌ ወደ ሱጁድ በምንወርድበት ሰዓት አላሁ አክበር ነው የምንለው፣ እጅ አናነሳም። ከሱጁድ ተነስተን ስንቀመጥ ድጋሚም ሱጁድ ስንወርድ አላሁ አክበር ይባላል እንጂ እጅ ወደ ላይ አይነሳም። ከመጀመሪያው ረክዓ ወደ ሁለተኛው ረክዓም ስንነሳ፣ ከሶስተኛው ረክዓ ወደ አራተኛውም ረክዓ ስንነሳ አላሁ አክበር እንላለን እንጂ እጅ ወደ ላይ አይነሳም። በአራት ቦታ ላይ ብቻ ማንሳቱ ነው ሱና የሆነው። አንድ ስንሐርም የመጀመሪያው ተክቢራ ነው። ሁለተኛ የት ነው? ወደ ሩኩዕ ስንወርድ ነው። ሶስተኛ ከሩኩዕ ስንነሳ፣ አራተኛ ከመጀመሪያው ተሸሁድ ወደ ሶስተኛ ረክዓ በምንነሳበት ጊዜ ማለት ነው። አራተኛ ሌላው ሱና ተግባር ደግሞ ማዛደ የጨመረ ነው። አን ዋሂደትን ከአንድ በላይ ፊ ተስቢሕ ሩኩዕ ወሱጁድ በሩኩዕና በሱጁድ ተስቢሕ ላይ ከአንድ በላይ የጨመረው ሱና ነው። አንዱስ ምንድነው ሲባል እንደዚህ መዝሃብ መሰረት ዋጅብ ነው። ሩኩዕ ላይ ሆነን ሱብሓነ ረቢየል ዐዚም ማለት፣ ሱጁድ ላይ ሆነን ሱብሓነ ረቢየል አዕላ ማለት አንድ ጊዜ ዋጅቡ ነው የሚባለው። ከአንድ የጨመረ በጠቅላላ ሱና ይባላል። ጭማሬው እስከ ስንት ነው ከተባለ እስከ 10 ይደርሳል። 3 አድነል ከማል ነው የሚባለው። ዝቅተኛው የሙሉ ዝቅተኛ የሚባለው 3 ጊዜ ብቻ ሱብሓነ ረቢየል ዐዚም ሱብሓነ ረቢየል ዐዚም ሱብሓነ ረቢየል ዐዚም ይላል ሩኩዕ ላይ። ሱጁድ ላይ ደግሞ ሱብሓነ ረቢየል አዕላ ሱብሓነ ረቢየል አዕላ ሱብሓነ ረቢየል አዕላ ይላል። በ3 ይብቃ ማለት አይደለም። ይሄ 3 ዝቅተኛው ነው። እስከ 10 ድረስ መቀጠል ይችላል። ስለዚህ ከአንድ የጨመረው ተስቢሕ በጠቅላላ ምንድነው? ሱና ነው። አንዱ ግን ዋጅብ ነው እንደማለት ነው። አምስተኛስ ማዛደ የጨመረ አላ ቀውሊ እንዲህ ከሚለው ቃል ላይ ረበና ወለከል ሐምድ በሚለው ላይ ከዛ በኋላ ያለው ጭማሪ ሱና ነው። ባዕደል ቂያሚ ከቆምን በኋላ ሚን ሩኩዕ ከሩኩዕ ቀና ብለን ኢማሙ ወይ ለግሉ የሚሰግድ ሰው ሰሚዐ አላሁ ሊመን ሐሚዳ ይላል። ከዛም ኢማሙም ማእሙሙም ለግል የሚሰግደውም ረበና ወለከል ሐምድ ይላል። እስከዚህ ድረስ ያለው ዋጅብ ይሆናል ነው። ረበና ወለከል ሐምድ ከተባለ በኋላ የሚደረገው የጨመረ ዱዓ ሁሉ ሱና ነው የሚሆነው ነው። ለምሳሌ ሐምደን ከሲረን ጠይበን ሙባረከን ፊህ ሚልኡ ሰማዋት ወሚልኡ ልአርድ ወሚልኡ ማ በይነሁማ ወሚልኡ ማ ሽእተ ሚን ሸይእን ባዕዱ አህሉ ሰናኢ ወልመጅድ አሐቁ ማ ቃለ ልዓብድ ኩሉና ለከ ዓብድ አላሁመ ላ ማኒዐ ሊማ አዕጠይት ወላ ሙዕጢየ ሊማ መናዕት ወላ የንፈዑ ዘልጀድ ሚንከል ጀድ። እስከዚህ ድረስ ያሉት ረበና ወለከል ሐምድ ከተባለ በኋላ የሚመጡት ሁሉ ተወዳጅ የሱና ተግባር ናቸው። ግዳጅ ግን አይደሉም።
ወማ ዛደ አን ዋሂደትን ፊ ዱዓኢ ቢልመግፊረቲ በይነ ሰጅደተይን እንደዚሁም ወማ ዛደ የጨመረ አን ዋሂደትን ከአንድ በላይ ፊ ዱዓኢ ዱዓ በማድረግ የት ቢልመግፊረቲ በይነ ሰጅደተይን በሁለት ስጁዶች መሃል ስለ መግፊራ ምህረት ስለ መጠየቅ በምናረገው ዱዓ ስጁድ አርገን ሱብሓነ ረቢየል አዕላን ጨርሰን ተጨማሪ ሌላ ሱናም ዱዓ ካለ አርገን አላሁ አክበር ብለን ስንቀመጥ ድጋሚ ስጁድ ከመውረዳችን በፊት ረቢ ግፊርሊ እንላለን። አንድ ጊዜ ማለቱ እንደዚህ መዝሃብ ዋጅብ ነው። ከአንድ በላይ ከጨመረ ሱና ነው። ረቢ ግፊርሊ ልትል ትችላለህ። ከዛም አላሁመ ግፊርሊ ወርሐምኒ ወህዲኒ ወዓፊኒ ወዕፉ ዐኒ ወርፈዕኒ ብትል እነዚህ ምንድናቸው? ሱና ናቸው። ግዳጁ አንድ ጊዜ ብቻ ረቢ ግፊርሊ የሚለው ነው። ስድስተኛ ሌላው ሱና ምንድነው? ጀዕሉ ማድረግ ነው። አራእሲ ራሳችንን ሕያለ ظህሪ በጀርባችን ትይዩ ማድረግ ነው። ፊሩኩዕ በምናጎነብስበት ጊዜ አላሁ አክበር ብለን ወደ ሩኩዕ ስንወርድ ራሳችን ምን መሆን አለበት? ከጀርባችን ከወገብ ትይዩ መሆን አለበት። ማለትም ሰውየው ቀጥ ብሎ ቆሞ ነበር። አላሁ አክበር ብሎ ሲወርድ ቀጥ ያለ መሆን አለበት። ከዚህ ጀርባው በዚህ በኩል በራሱ ትይዩ መሆን አለበት። አለበዛ አላሁ አክበር ብሎ ሲያጎነብስ እንዲህ ቢያደርገውስ ራሱ ወደ ላይ ቀና ካለ ከዚህ በኩል ጀርባው ወገቡ ዝቅ ካለ አይሆንም ነው። ያ ሱናውን ማጣት ነው። ትክክለኛው ሱና ቀጥ ያለና የተስተካከለ መሆን አለበት። ያው ሌላ ዑዝር ከሌለው በስተቀር እንደማለት ነው። ሰባተኛ ሙጃፋት መራራቃቸው ነው። አልዓዱደይን ሁለት ብብቶች አኒል ጀንበይን ከሁለት ጎኖች እንደዚሁም ወልበጥኒ ሆድ ደግሞ አኒል ፈኺዘይን ከሁለት ታፋዎች ወልፈኺዘይን ሁለት ታፋዎች ደግሞ አኒስ ሳቀይን ከሁለት ባት ከባቶች መራራቅ አለበት። እነዚህ ሁሉ የት ነው? ፊ ሱጁድ ላይ በምንወርድበት ጊዜ መጀመሪያ ሙጃፋቱል አዱደይን እነዚህ ሁለት ብብቶች መራራቅ አለባቸው። አኒል ጀንበይን ከጎንና ጎን እንዲህ ስንወርድ እንዲህ መነካካት የለበትም ነው፣ መከፈት አለበት መራራቅ አለበት ማለት ነው። እንደገና ደግሞ ወልበጥን ሆዳችን አኒል ፈኺዘይን ከዚህ ከታፋዎቻችን መራራቅ አለበት። አየር ላይ ሄደን መተኛት የለብንም ማለት ነው። ላዩ ላይ ተግባባን። ሶስተኛ ደግሞ ወልፈኺዘይን እነሱ ራሳቸው እነዚህ ታፋዎቻችን ሁለቱ አኒሳቀይን ከጉልበት በታች ካለው ከታፋ ጋር ሄዶ መለጠፍ የለበትም፣ ቀና ማለት አለበት ነው። አለበዛ ከታጠፈና ሄዶ ከተቀመጠበት አይሆንም፣ ሱናውን ማጣት ነው። ሶስቱም ገብቷቸዋል። ግልጽ ነው። አላ ኩሊ ሃል ይሄኛው እዚህ ጋር ያለው ብብትና ጎናችን ይከፋፈታል። ሆዳችን ደግሞ ሄዶ እዚህ ጋር ታፋችንን እንዳይነካ አየር ላይ መሆን አለበት። ይሄኛው ደግሞ ታፋችን ታጥፎ ከዚህኛው ጋር ከጉልበት በታች ካለው ከባት ጋራ እንዳይገጣጠም መራራቅ አለበት። ይሄ ሱናው ነው። ስምንተኛ ረፍዑ ዚራዐይን ሁለት ክንዶቻችንን ከዚህ ከእጅ ክርን ወደዚህ ያለው በጠቅላላ ማለት ነው እነሱ መነሳት አለባቸው። አኒል አርዲ ከምድር ላይ ሒነ ሱጁድ ስናረግ አንዳንድ ሰው ሱጁድ ሲያረግ እንዲህ ከፍ ማድረጉ ሱና ነው። እንዲህ ያስተኛው አለ። ኢንቢሳጠል ከልብ ይባላል። የውሻ አይነትን አቀማመጥ ከዚህ ጀምሮ ያለው እንዲህ መሬት መንካት የለበትም፣ መነሳት ነው ያለበት ነው። የሁለቱ ማለት ነው። ይሄ ዚራ እነዚህ መነሳት አለባቸው። ዘጠነኛ ጁሉሱል ሙሰሊ የሰጋጅ አቀማመጡ መቀመጡ ነው። አን ሪጅሊሂል ዩስራ በግራ እግሩ ላይ ይቀመጣል። መፍሩሸተን የተዘረጋ ሆኖ ወነስቡል ዩምና ቀኙን ደግሞ ያቆመዋል። ፊት ተሸሁዲል አወሊ በመጀመሪያው ተሸሁድ አተሕያቱ በሚቀራበት ጊዜና ወበይነ ሰጅደተይን በሁለት ስጁዶች መሃል ረቢ ግፊርሊ በሚልበት ጊዜ በዛ መልክ ይቀመጣል። ሁለት እግሮች አሉ። ግራ ምን ይሆናል? ይነጠፋል መሬት ላይ። ቀኝ እንደቆመ ይደረጋል። በዚህ መልኩ ይቀመጣል ነው። ይሄንን የሚያደርገው መቼ ነው? የመጀመሪያውን ተሸሁድ ቁጭ ብሎ አተሕያቱ በሚቀራበት ጊዜና በሁለት ስጁዶች መሃል ረቢ ግፊርሊ ብሎ ዱዓ በሚያደርግበት ጊዜ ማለት ነው። አስረኛ ደግሞ አተወሩኩ ፊት ተሸሁዲል አኺር ባለ 3 እና ባለ 4 ረክዓ በሆኑ ሰላቶች ላይ ደግሞ የመጨረሻ ተሸሁድ ላይ ደግሞ ተወሩክ ይጠቀማል። ምንድነው ተወሩክ ሲባል ፊ ሩባዕየቲ ወሱላሲየቲ በባለ 4 እና 3 ረክዓ ሰላቶች ላይ ወሁወ
እሱም ተወሩክ ማለት አልጁሉሱ መቀመጥ ነው። አላ ሚቅዓደቲሂ በአንድ ጎን ቂጡ ይቀመጣል። ወጀዕሉ ሪጅሊሂ ልዩስራ ግራ እግሩን ያደርገዋል። ተሕተል ዩምና ከቀኙ ስር ያደርገዋል። ወነስቡል ዩምና ቀኙ ይቆማል። አሁንም ከመጀመሪያው አሁን ምንድነው የሚለየው? የግራ እግር ሁኔታ ብቻ ነው። የመጀመሪያው ተሸሁድ ወይ በሁለት ስጁዶች መሃል ግራ ይነጠፍና ቀኝ ይቆማል፣ እላዩ ላይ ይሆናል ብለን ነበር። የመጨረሻ አራተኛና ሶስተኛ ረካዓ ላይ ምን አዲስ ነገር ተገኘ ሲባል ቀኙ አሁንም እንደቆመ ነው። ነገር ግን ግራውን አሳልፎ በቀኙ ስር ሲያደርገው እዚህ በሆነው ባዶ ቦታ የግራ ቂጡ ሄዶ መሬቱን ይነካዋል። ተግባባናው? የግራ ቂጡ ሄዶ ሲነካው እግሩ አልፎ ወደ ቀኙ ስር ይሆናል። ይሄንን ከቻለ ማድረጉ ሱና ነው፣ ግዳጅ አይደለም፣ የተወደደ ተግባር ነው። እንዲህ አይነቱ ተወሩክ ተብሎ ይጠራል። 11ኛ አልኢሻረቱ መጠቆም ወይም ማመላከት ሱና ነው። ቢሰባበት በአመልካች ወይም በሸሃዳ ጣት ፊት ተሸሁድ አልአወሊ ወታኒ በመጀመሪያውም ተሸሁድ በሁለተኛውም ላይ ሚን ሒነ የጅሊስ ገና ከመቀመጡ ከሱጁድ ተነስቶ አላሁ አክበር ብሎ ገና ከመቀመጡ አንስቶ ኢላ ኒሃየት ተሸሁዲ ተሸሁዱ እስኪጠናቀቅ ድረስ በዚህ አመልካች ጣቱ እንዲህ ማለቱ የተወደደ ነው። የግድ አሽሃዱ አን ላ ኢላሃ ኢላላህ ጋር ሲደርስ ብቻ አይደለም። ከመጀመሪያውም ላድርግ ካለ የተወደደ ተግባር ይሆናል ማለት ነው። ወተሕሪኩሃ በተለይ ደግሞ ማንቀሳቀሱ ዒንደ ዱዓኢ በዱዓ ወቅት ላይ ሰላት አለ ነቢ ከጨረስን በኋላ ዱዓ በምናረግበት ሰዓት ማንቀሳቀሱ ደግሞ የተወደደ ነው። የእጅ አቀማመጥ እንዴት ይሆናል ለሚለው ሁለት አይነት ነው። አንደኛው እንዲህ ነው እንደተለመደው፣ ሁለተኛው ደግሞ እንዲህ ነው። በዚህኛው ነው የሚሆነው። የዛኔ እጁ ወደዚህ ይሆናል ማለት ነው። እንዲህም ይችላል እንዲህም ይችላል ማለት ነው። ግልጽ ነው። ይሄንንም ማድረጉ ሌላው የተወደደ የሱና ተግባር ነው። 12ኛ አሰላቱ ወተብሪኩ ዓላ ሙሐመድን ሰለላሁ ዐለይሂ ወሰለም አሰላት ሰላትን ማውረድ ወተብሪክ እንዲሁም በረካን ማድረግ እንዲያወርድ አላህን መለመን በማን ዓላ ሙሐመድን በነቢያችን ሰለላሁ ዐለይሂ ወሰለም ላይ አላሁመ ሰሊ ዓላ ሙሐመድ እንላለን። ወአሊ ሙሐመድን እንዲሁም በቤተሰቦቻቸው ወአሊ ሙሐመድ ወዓላ ኢብራሂም ከማ ሰለይተ ዓላ ኢብራሂመ ወአሊ ኢብራሂም ወዓላ አሊ ኢብራሂም የምንለውን ማለት ነው። ፊት ተሸሁዲል አወሊ በመጀመሪያውም ተሸሁድ ማለቱ ይቻላል። የግድ የመጀመሪያው ተሸሁድ አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ዓብዱሁ ወረሱሉሁ ብሎ ወደ ሶስት መነሳት አይደለም። ከፈለገ አላሁመ ሰሊ የሚለውን በመጨረሻው ተሸሁድ የሚለውን መጀመሪያውም ላይ ላድርግ ቢል ይችላል። የግድ በሁለተኛው ላይ ብቻ የሚል የሚገድብ ነገር አልተገኘም። 13ኛስ ሌላው ሱና አዱዓኡ ዱዓ ማድረግ ፊት ተሸሁዲል አኺር በመጨረሻው ተሸሁድ ላይ ፊል ዓለሚነ ኢነከ ሐሚዱን መጂድ ብለን ሰላዋት ኢብራሂሚያ ካጠናቀቀን በኋላ ተጨማሪ ዱዓዎችን ማድረግ ይወደዳል። የምንፈልገውን አይነት ማለት ነው። ይሄም የተወደደ ተግባር ነው። 14ኛ አልጀህሩ ቢልቂራአቲ የምንቀራውን የፋቲሐና የተጨማሪ ሱራን ቂራአት ጀህር ማድረግ በድምፅ ከፍ ማድረግ ማውጣት ይወደዳል። ፊ ሰላቲል ፈጅሪ ወሰላቲል ጁሙዓቲ ወሰላቲል ዒደይኒ ወልኢስቲስቃኢ ወፊ ረክዓተይኒ ልኡለየይኒ ሚን ሰላቲል መግሪቢ ወልዒሻ በእነዚህ ሰላቶች ላይ ድምፅን ከፍ አድርጎ ፋቲሐና ተጨማሪ ሱራዎችን ከፍ ማድረጉ የሚወደድ ነው። በማን አንድ ፊ ሰላቲል ፈጅር ፈጅር ሰላትን ስንሰግድ በሁለቱም ረክዓ ላይ ወሰላቲል ጁሙዓቲ በዕለተ ዓርብ ሰላትል ጁሙዓን ስንሰግድ ወሰላቲል ዒደይን በሁለቱ ዒዶች ዒዱል ፊጥርና ዒዱል አድሃ ላይ የዒድ ሰላት ሲሰገድ ድምፅን ከፍ ማድረግ ወልኢስቲስቃ ውሃ ባጣን ጊዜ ከጌታችን ዝናብን ፈልገን ሰላቱል ኢስቲስቃ በምንሰግድበት ጊዜ ወፊ ረክዓተይን ልኡለየይን እንዲሁም በመጀመሪያዎቹ ሁለት ረክዓ በነማን ሚን ሰላቲል መግሪቢ ወልዒሻ መግሪብና ዒሻ ላይ የመጀመሪያዎቹ ሁለት ረክዓዎች ላይ ድምፅን ከፍ አድርጎ መቅራት የተወደደ ነው። ግዳጅ አይደለም ነው። አሁንም ተመልከቱ፣ ሀታ ፈጅርን ስንሰግድ ድምፅ ሳናወጣ ብንሰግድስ ሱናው ነው እንጂ ያመለጠን ሰላቱ ትክክል ነው። ዋናው ፋቲሃ መገኘቱ ነው። ድምፅን ጀህር ማድረጉ የተወደደ ነው። አንድ ኪታብ ላይ ሳነብ ምን ይላል? ለምንድን ነው ዙህርና ዓስር ሰላት በሲር በሚስጥር የሆነው?
መግሪብ ዒሻ እና ፈጅር በድምጽ ከፍ ተደርጎ የሚሰገደው የሚለውን ነጥብ ሲያነሳ የዛኔ ረሱል አለይሂ ሰላቱ ወሰላም ከተወሰኑ ጥቂት ሰሃቦቻቸው ጋር ሆነው በመካ ሲሰግዱ አንደኛ ተከታዮቹ ትንሽ ናቸው፣ ሁለተኛ አቅምም አልነበራቸውም። ድምጻቸውን ከፍ አድርገው በዙህርና በአስር ወቅት ከሰገዱ ለስራም ለመሳሰለው ነገር ወደ ደጅ የወጡ ሙሽሪኮች ድምጻቸውን ይሰሙና መተው አዛ ያረጓቸዋል፣ ያስቸግሯቸዋል፣ ሰላቱን ያበላሻሉ፣ እንዳይሰግዱ ያውኳቸዋል። መግሪብ ዒሻ እና ፈጅር ግን ከፍ የተደረገው ወደ 11 ሰዓት 12 ሰዓት አካባቢ ሁሉም ከስራው ወደ ቤቱ ደክሞት የሚገባበት ጊዜ ስለነበር ሁሉም ረፍት ላይ ነው፣ ቤቱ ሆኖ ከቤተሰቡ ጋር ነው። ያንን ስለማይሰሙ መግሪብ ዒሻ እና ፈጅር ድምጽ ከፍ ተደርጎ ተቀራ። በዛው ህጉ ቋሚ ሆኖ ጸና ነው የሚለው ኪታቡ ላይ። አላ ኩሊ ሐል እዚህ ጋር በእነዚህ ሰላቶች ላይ አሁን በተጠቀሱት እንደገና መግሪብ እና ዒሻ በመጀመሪያ 2 ረካዓ ላይ ድምጽን ከፍ ማድረጉ የተወደደ የሱና ተግባር ነው። 15ኛ ደግሞ ሌላው ሱና አልኢስራር በድብቅ ማድረጉ ለራስ በሚሰማ መልክ ማለት ነው። ቢልቂራአቲ የምንቀራውን ነገር ፊ ዙህሪ ወልዓስር ሰላተ ዙህርና ዓስር ደግሞ ሲሆን ድምፅን በውስጥ ማድረጉ የተወደደ ነው። በተለይ ደግሞ ወፊ ታሊተቲ ሚነል መግሪቢ ወልአኺረተይን ሚነል ዒሻ ከመግሪብ 3ኛው ረክዓና ከዒሻ የመጨረሻዎቹ 3ኛና 4 ረክዓ ድምፅን ዝቅ አድርጎ ለራስ በሚሰማ መልኩ ማድረጉ ሱና ነው። ግን አንዳንድ ሰው በሆዱም ይቀራል ይላል፣ ለራሱ እንኳን አይሰማውም፣ ሆዴ እያነበበ ነው ይላል። አይሆንም ነው ይሄ ቂራአት አይባልም። ቂራአት ከተባለ የግድ ከውስጥ የሚወጣ ፊደል መኖር አለበት። ያ ደግሞ ድምፁ መጠኑ ምን ያህል ነው ከተባለ በቀኝና በግራ ወይ ከፊትና ከኋላ ያሉ ወንድሞች ተሽዊሽ በማይገጥማቸው መልኩ ያንተ ጆሮ በሚሰማው ልክ ድምፅ መውጣት አለበት። 16ኛ ሌላ ተጨማሪ ቂራአቱ ማዛደ ዐኒል ፋቲሐቲ ሚነል ቁርአን ከቁርአን ከሱረቱል ፋቲሐ የጨመረው ሁሉ ሱና ነው። ሰላት ላይ ስንቆም በኢማሙም ይሁን በማእሙሙ ወይ በግሉ በሚሰግድ ሰው ዋጂቡ እስከ ምንድነው ቂራአቱ ሲባል እስከ ወለዷሊን ድረስ ነው። በቃ ከአሚን ጀምሮ ሌላ ሱራን መጨመር ሱና እንጂ ግድ አይደለም። ይሄ ማለት ወለዷሊን እልና አላሁ አክበር ብዬ ብወርድስ እችላለሁ። አሚን ማለት ግዳጅ አይደለም፣ ሱና ውስጥ ነው፣ እዛው ነው የሚመደበው። ለምን የፋቲሃ አካል አይደለም አሚን። ነቢያችን ሰለላሁ ዐለይሂ ወሰለም ናቸው ኢማሙ ገይሪል መግዱቢ ዐለይሂም ወለዷሊን ብሎ አሚን ያለ ጊዜ ፈአሚኑ እናንተም አሚን በሉ። ለምን ፈኢነል መላኢከተ ዩአሚኑን መላእክቶችም አሚን ይላሉ። ፈመን ዋፈቀ ተእሚነል መላኢከቲ ጉፊረ ለሁ ማ ተቀደመ ሚን ዘንቢህ የሱ አሚንታ ከመላእክት አሚን ማለት ጋር የተጋጠመለት ሰው ከዚህ በፊት የሰራቸው ወንጀሎች ይማሩለታል ነው የሚለው። ሱና እንጂ ዋጂብ አይደለም። እስከ ወለዷሊን ድረስ ያለው እሱ ነው ግዳጁ ነው። ቂራአቱ ማዛደ ዐኒል ፋቲሐቲ ሚነል ቁርአኒ መዐ ሙራዓቲ ከመጠባበቅ ጋራ በቅየቲ ማ ወረደ ሚነ ሱነን ሌሎች በዚህ ኪታብ ያልተጠቀሱ ከሐዲስ ላይ የመጡትን ነገሮች ከመጠባበቅ ጋራ ፊ ሰላቲ በሰላት ውስጥ ሲዋ ማዘከርና አሉ ካወሳነው ውጪ እዚህ 16ቱን ለናሙና እናውሳው እንጂ ከዛ ውጪ ሌሎችም አሉ። እነሱንም ማድረጉ የተወደደ ነው። ወሚን ዛሊክ አሉ ራሳቸው ሸይኹ ለምሳሌ ከዛ ውስጥ አንዱ ማዛደ የጨመረ በጠቅላላ አላ ቀውሊል ሙሰሊ በሰጋጁ ላይ የጨመረ ረበና ወለከል ሐምድ ቅድምም አይተነዋል። ከዛ የጨመረው ሁሉ ባዕደ ረፍዕ ሚነ ሩኩዕ ከሩኩዕ መነሳት በኋላ የጨመረ ሁሉ በማን ጉዳይ ፊ ሐቂል ኢማሚ ወልማእሙሚ ወልሙንፈሪድ ኢማም ሆኖ በሚያሰግደውም ማእሙም ሆኖ በሚከተለውም ሙንፈሪድ ሆኖ ለብቻው በሚሰግደውም ሰው ላይ ሱና ነው ያንን የጨመረውን ማለቱ ፈኢነሁ ሱነቱን። ወሚን ዛሊከ አይደን አሁንም ከዛ ውስጥ ከሚመደበው በድጋሚ ሌላ ምን አለ? ወድዑል የደይን እችን በደንብ ተከታተሉ። ሁለት እጆችን ማሳረፍ አለ ሩክበተይን በሁለት ጉልበቶች ላይ ሙፈረጀተይል አሳቢዕ ጣቶቻችን የተከፋፈቱ ሆነው መቼ? ሒነ ሩኩዕ በሩኩዕ ጊዜ አላሁ አክበር ብዬ ሩኩዕ ላይ ስወርድ እጄ
እንደዚህ ከሚሆን እንዲህ የተከፋፈተ ሆኖ መሆኑ ይወደዳል። ጉልበት ላይ ስናሳርፍ እንዲህ አድርገን ከምናሳርፍ የተከፋፈተ ሆኖ ዝቅ አድርገው፣ ከላይ ነው ያረከው ወደ ታች ሸፍነው ጉልበትህን ዝቅ አድርገው እጅህን እንደዛ መሸፈን፣ ከላይ ሳይሆን ታፋ ላይ ጉልበትን እንደመሸፈን። እንዲህ የተከፋፈተ ሆኖ እንዲህ አይደለም፣ እንዲህ ሆኖ ሳይሆን የተከፋፈተ ሆኖ ጣቶቻችን ጉልበት ላይ ማሳረፍ ማለት ነው። ይሄም የተወደደ ተግባር ነው ብለው ያው ኪታቡ ላይ ያለው በዚህ ቆሟል ነው። አሁን ወደ 11ኛው ደርስ ነው የምንሄደው። አደርሱል ሃዲየ ዐሸር 11ኛ ትምህርት ደግሞ ሙብጢላቱ ሶላህ ሶላትን የሚያበላሹ ነገሮች የሚለውን እናያለን ማለት ነው። ወህየ ተማንየቱን እንደዚህ መዛም መሰረት 8 ናቸው ይላሉ። ሶላት በስንት ነገር ይበላሻል? በስብት። ከነዚህ አንዱ ከተፈጸመ አንደኛ አልከላሙል ዐምዱ መዐ ዚክሪ ወልዒልም። አልከላም መናገር። ምን አይነት ንግግር ሲባል አልዐምዱ አውቆ ሰላቱስ መሆኑን ማለት ነው እያወቀ መዐ ዚክሪ ከማስታወስ ጋራ ያረሳ ሆኖ ወልዒልሚ ከማወቅ ጋራ ጃሂል ያልሆነ ከሆነ ሰላቱ ይበላሻል። አሁን ሰላት ውስጥ የሰዎች ንግግር ሰላትን ያበላሻል የሚባለው ሶስቱም የተሟላለት ግለሰብ ሲሆን ነው። አንደኛ አልከላሙል ዐምድ እያወቀ ማለት ነው ሆን ብሎ የሚናገር ከሆነ ነው። ድንገት ከቁጥጥሩ ውጭ ሆኖ የሚናገር ሰው ሊኖር አይችልም። ደጅ ያበሳጨው ነገር አላወቀምና ሰላት ውስጥ ሆኖ ቢያወጣውስ አይካተትም እዛ ውስጥ። ሁለተኛስ መዐ ዚክሪ ሰላት ላይ መሆኑን ከማስታወሱ ጋራ ረስቶ ቢናገርስ መርሳትም የእብደት አንድ ፓርት ነው፣ አይያዝበትም ነው። እሺ ሶስተኛስ አውቆ ነው አስታውሷል። ወልዒልሚ ከማወቁ ጋራ ምን ሶላት ውስጥ የሰዎችን ንግግር መናገር የሚያበላሽ ተግባር መሆኑን ከማወቁ ጋራ ካደረገው ሰላቱ ይበላሻል። ካላወቀስ ጃሂል ከሆነስ በይቅርታ ይታለፋል። ይሄ የሙዓዊያ ኢብኑል ሐከም ረዲየላሁ ዐንሁ ሐዲስ ነው ማስረጃው። ሰላት ውስጥ እያለን ከጎን ካለ ሰው ጋራ ሰላም እንባባል ነበር ነው ያለው። እዛው ሰላት ውስጥ እኮ ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ካጠናቀቁ በኋላ ይሄ ሰላት ነው፣ ዚክርና ዱዓ ነው፣ የሰዎች ንግግር አይበጅም ብለው አስተማሩን። ሰላቱን ድገሙ ግን አላሉም ነው። ስለዚህ ያላወቀ ሰው ዑዝር እንዳለው ያሳያል። እነዚህ ሶስቱ ከተሟሉ ሰላቱ የሰውየው ሆን ብሎ የሰው ንግግር ከተናገረ ተበላሽቷል። ግልጽ ነው። ተግባባን። የሰው ንግግር ነው እንጂ ሌላ አይደለም። ድንገት እንደው ቢያስነጥሰውና እዛው ሰላት ውስጥ እያለ አልሐምዱሊላህ ቢልስ ሰላትን አያበላሽም፣ ይችላል። ምክንያቱም አልሐምዱሊላህ ዚክር እንጂ የሰዎች ንግግር ስላልሆነ ማለት ነው። እሺ ሁለተኛ አድሒክ መሳቅ፣ ፈገግታ አይካተትም እዚህ ውስጥ። ከሰላት በፊት የሰማኸው የኡስታዙ ቀልድ ወይ የሆነ ነገር ትዝ ብሎ ሰላት ውስጥ ሳቅህ መጣ፣ ፊትህ በፈገግታ ተሞላ፣ ድምፅ አልወጣም። ምን ይሆናል ሲባል ፈገግታው ሰላት አያበላሽም። ضحክ ከተባለ ድምፅ ያለው ነው። ያ ድምፅ ያለው ከሆነ ሰላት ይበላሻል። እንደውም በአንዳንዶቹ ዘንድ ውዱእ ማድረጉ ራሱ የተወደደ ነው። አላ ኩሊ ሐል አድሒኩ መሳቅ ድምፅ ያለው ሳቅ ከሆነ ሰላቱን ያበላሻል። ሶስተኛ አልአክል መብላት መጠጣት። መብላትና መጠጣት ሰላት ውስጥ ከገባ በኋላ ምግብ መጠጥ መጀመር ያበላሻል። የቀረውን ማጠናቀቅስ? አንዳንዱ ሰላት ላይ ከገባ በኋላ እዚህ ውስጥ አንዳንድ የቀሩ አሉ፣ በምላስ እንዲህ እያሽከረከረ ይውጣቸዋል፣ ቦታውን ለማጽዳት ማለት ነው። ይሄ ሰላትን አያበላሽም ነው። መብላት ሲባል እንደ አዲስ በእጁ የሚያነሳው የሚጠጣው የሚበላው ከሆነ ነው። ይሄም ሰላት ያበላሻል። አራተኛ አሹርብ ተብሎ ያው ለብቻው መጥቷል። መጠጣትም እንደዛው ነው። አምስተኛ ኢንኪሻፉል ዐውረት ዐውረት ወይም ሐፍረተ ገላ መገለጥ ይላል። ያው የወንድ ልጅ ዐውረት ግዳጅ የተደረገው ከእምብርት እስከ ጉልበት ከፊትም ከኋላም ያ መገለጡ ሰላት ያበላሻል ነው። ግን ከቁጥጥር ውጭ በሆነ መልኩ የሚለውን ወላሁ አለም። በተለይ ወጣቶች ብዙ ጊዜ ይሄ ቦዲ የሚባሉ ልብሶችን እየገዙ ስለሚለብሱ ሩኩዕ በሚወርዱ ሰዓት ከኋላ ምን ይሆናል? ይከፈታል። እጁን እንዲህ ይይዛል። ወይ ደግሞ ከፊት ያለው ሰው እጁን ይሰነዝርና ከኋላ ያለው ስጁድና ሩኩዕ ላይ። ከሁሉ በፊት አላህን ሊፈሩ ይገባል። ሰላት ላይ በምንቆምበት ሰዓት ሰውነታችንን ሊሸፍን የሚችል ልብስ መልበስ አለብን። ከኋላ የሚከፈት ከሆነ ያ ነገር ላይበቃ ነው ማለት ነው። ሰላትም ሊያበላሽ ነው። ስለዚህ
ወይ ከነቴራ ወይ ቲሸርቱ የረዘመ መሆን አለበት። ወይ ደግሞ አዲስ ባትሌቱ የጠበበ ሱሪ ይገዙና ሱጁድ በሚወርዱበት ሰዓት ወደ ታች ነው የሚወርደው፣ ወደ ላይ ቀና አይልም፣ ረጅም አይደለምና እንዲህ አይነት ነገሮች ላይ ጥንቃቄ እናድርግ። የአውረት መገለጽ ሰላትን ያበላሻል ብለው ፈትዋ ሰጥተዋል። ስለዚህ ሰላታችን ላይ ቀልድ እንዳይኖር ጥንቃቄ ያስፈልጋል። ግን እንደው ድንገት ከሆነ ለሚለው ወላሁ አዕለም። ስድስተኛ አልንሒራፍ መዘንበል፣ አልከፊር በዛ ያለ መዘንበልን አን ጂሀቲል ቂብለቲ ከትክክለኛው ቂብላ አላሁ አክበር ብዬ በቂብላ ቆሜ ነበር። እንደዚህ አንዳንድ ጊዜ ያጋጥም ሊሆን ይችላል። እንዲህ አይችል መለስ ይችላል። ይሄ ሰላትን አያበላሽም። ብዙ አይደለም የሚባለው 90 ዲግሪ ከሆነ ሲዞርኩት እንደዚህ ማለት ነው አለቀ፣ ከሰላቱ ወጥቷል ነው። ብዙ የሆነ መዘንበል ከቂብላ ሰላትን ያበላሻል። አንዳንድ ጊዜ ግን ለኢማሞች የማእሙሙን ሰላት ለማስተካከል በሚሰግዱበት ሰዓት እንዲዞረው ማየት ይችላሉ። ነቢያችን ሰለላሁ ዐለይሂ ወሰለም ወደ ኋላችን ዞረው ሲያዩ እሳቸው ቁጭ ብለው ሲያሰግዱ ቆሞን አዩን። ፈአሻረ ቢየዲሂ በእጃቸው ተቀመጡ ብሎ ምልክት ሰጥተውናል ነው። የማእሙሙን ሰላት ለማስተካከል ኢማም በዚህ መልኩ መዞር እንደሚችል ያሳያል ነው። ከዛ ውጭ ግን በዛ ያለ እንቅስቃሴ ከሆነ ሰላቱን ከቂብላ ሙሉ በሙሉ ወጥቷል የሚያሰኘው ከሆነ ያበላሻል ነው። ቂብላን መጠበቅ አለብን። ሰባተኛ አልዓበቱል ከፊር ብዙ የሆነ ላግጣ ጫወታ በሰውነታችን ማለት ነው። ጫወታ ማብዛት ፊ ሰላት አልሙተዋሊ ተከታታይ የሆነ ያልተቋረጠ ፊ ሰላት በሰላት ላይ እኔ እየሰገድኩ ነው፣ ኢማሙ ፋቲሃ እየቀራ ነው፣ ምንም አይቆምም። በቃ ብዙ የሚደረግ ምንም ተከታታይ የሆነ አበስ ጫወታ በጣም የበዛ ከሆነ ወይ ደግሞ በእግሩ እየቆመ እንዲህም የሚል ሰው አለ። በጣም ተከታታይ የሆነና የበዛ ከሆነ አጠቃላይ ከሰላቱ እንደወጣ ይቆጠራል ነውና፣ ስለዚህ ሰላታችን ላይ ጥንቃቄ ልናደርግም ይገባል እንጂ አንዳንዴ ሊከሰት የሚችል ነገር ነው። ጺሙንም ሊያስተካክል ኮፍያውንም ወይንም ደግሞ ሌላው መነጽሩን ሊያስተካክሎ አለ። ይሄ ግን ምንድነው? አንደኛ እንደ ኪታቡ ገለጻ አልዓበቱል ከሲር በዛ ያለ ነው፣ ትንሽ ያልሆነ። ሁለት አልሙተዋሊ ተከታታይ የሆነ ያልተቋረጠ፣ ያ ከሆነ ጥንቃቄ ያስፈልጋል። ስምንተኛና የመጨረሻ ያው ሁላችንም የምናውቀው ኢንቲቃዱ ጣሃረቲ ጧሃራ ወይም ውዱአችን ከፈረሰ ባይሆን እዚህ ላይ ያደራ ብዬ ማስጠነቅቀው ሼም የሚይዘው ሰው አለ። ሰላት ላይ ሆኖ አየር ያመልጠዋል፣ ውዱእ ተበላሸበት፣ ወይ ደግሞ ትዝ አለው ያለ ውዱእ ሰላት ውስጥ እንደገባ ምን ያድርግ? በቃ አጠናቅቄ ይወጣና ድጋሚ ውዱእ አድርጌ ተመልሼ እሰግዳለሁ። አይፈቀድም ነው ያለ ውዱእ መስገድ። ስለዚህ አቋርጦ ይውጣ። ሼም ከያዘው አፍንጫውን ይዞ መውጣት ይችላል። ያው ለስርድ እና እነዚህ ምንድናቸው? ስምንቱ ሰላትን ያበላሻል የተባለው ነው። ወላሁ አዕለም። አደርሱ ታኒ ዐሸር 12ኛ ደርስ ሹሩጡል ውዱእ የውዱእ መስፈርቶች ወህየ ዐሸረቱን ስንት ናቸው? 10 ናቸው። አንደኛ አልኢስላም ያው ግለሰቡ የእስልምና ሃይማኖት ተከታይ መሆን አለበት። ካፊር ከሆነ ውዱእ አድርጌ ልስገድ አይልም፣ ስለም ነው የምንለው። ሁለት ወልዐቅል አእምሮ ጤናማ አስተሳሰቡ ያልተዛባ መሆን አለበት። ሶስተኛ ወተሚዝ የሚጠቅመውን ከሚጎዳው መለየት የሚችልበት እድሜ የደረሰ አካለ መጠን የደረሰ መሆን አለበት። አራተኛ ወንየቱ ውዱእ ለማድረግ መነየት አለበት። ለውዱእ ካልነየተ ኢነመል አዕማሉ ቢንያ በሚለው መሰረት የውዱእ አካላቶችን ውሃ ቢያገኘው ውዱእ የለውም ነው ይሄ ሰው። ለምን? እነዛ አካላቶቹ በድንገት ወይ በመጸዳዳት ስሜት ውዱእ ያገኛቸው እንጂ ነይቶ አይደለም። ለምሳሌ ጠዋት ከእንቅልፌ ስነሳ ቁርሴን ልበላ ነው ብዬ እጄን ታጠብኩኝ፣ ፊቴንም እግሬንም ሳየው ታጠብኩ፣ ራሴንም ነካካሁት፣ በዛ ውዱእ ይሁንልኝ ብለስ አይሆንም። መጀመሪያም የታጠብኩት ለምንድነው? ቁርስ ለመብላት ስል ነው እንጂ ውዱእ ለማድረግ አይደለም። ለውዱእ ለራሱ ምንድነው? ሙስተቂል የሆነ ንያ ያስፈልገዋል ነው። ተግባባን? ከዛ አንፃር ለብቻው ንያ ያስፈልገዋል። አምስተኛ ወስቲስሓቡ መዘውተሩ ነው፣ ደግሞ መጎራበቱ ነው። ምኑ? ይሄ ንያ ማለት ነው። ሁክሚሃ ፍርዷ ቢአን ላ የንውየ እንዳይነይት ነው። ቀጥዓሃ ማቋረጥን ሐታ ተቲመ ጠሃረቱሁ ጧሃራው የተሟላ እስኪሆን ድረስ ማቋረጥን መነየት የለበትም። እኔ ውዱ ሲጀምር ምን እላለሁ? ውዱ ላድርግ ብዬ ነየትኩኝ። በመሃል ጓደኛዬ ጀማል መጥቶ ከጠራኝ ግን አቋርጬ ነው መውጣው ብያለሁ። ስለዚህ በንያዬ ምን አለ ማለት ነው? ማቋረጥ አለ። ላ
ሐታ ተቲመ ጠሃራ ጠሃራው እስኪሟላ ድረስ በንያዬ መሰረት እቀጥላለሁ ማለትን እንጂ አቋርጣለሁ ማለትን መነየት የለብኝም። ስለዚህ ውዱ ለማድረግ መነየት ብቻ ሳይሆን ያ ንያ አብሮ እስከ ውዱ ፍጻሜው ድረስ ካንተ ጋር ምን መሆን አለበት? የሚቆይ መሆን አለበት ነው፣ አብሮህ የሚጎዳኝ። ይሄ ማለት ቢአን ላ የንዊየ ቀጥዐሃ ሐታ ተቲመ ጠሃረቱሁ ጠሃራው እስኪሟላ ድረስ ማቋረጥን እንዳይነይት ነው። በራሱ ንያ አብሮህ መዘውተር አለበት። ስለዚህ ውዱ የምታደርገው ለፊትና ለእጅ ብቻ ሳይሆን እስከ እግርህ ጭምር ላለው መሆኑ ንያ አብሮ መቀጠሉ ነው። እንግዲህ ከአስሩ የውዱእ መስፈርቶች ወደ 5 ያሉትን አይተናል። እስልምና እምነት ተከታይ መሆኑ፣ አእምሮ ጤናማ የሆነ ለአካለ መጠን የደረሰ ንያን መነየት አለበት። እንደዚሁም ደግሞ ጧሃራው እስኪሟላ ድረስ ማቋረጥን እንዳይነይት። ምክንያቱም አንዳንድ ሰው ፊቱን እጁን ይታጠብና ወደ ራሱ አካባቢ ሲደርስ ለምሳሌ ወይ የሆነ ሀጃ ሲኖረው በቃ ይቋረጥ ይሄ ውዱ አይሁንልኝ ወይ ደግሞ የሆነ ሀጃ ውስጥ ገብቼ ተመልሼ ይቀጥላለሁ ቢል የቅድሙ ተበላሽቷል፣ እንደ አዲስ ይጀምራል እንጂ ማለት ነው። እነዚህ 5ቱ አይተናቸዋል። ወደ 6ኛው ስንሄድ ወንቂጣኡ ሙጂቢል ውዱኢ ውዱእ ለማድረግ ሌላው መስፈርቱ ወንቂጣ መቋረጡ ነው ከሰውየው። ማን መቋረጡ? ሙጂቡል ውዱእ ውዱእን ግዳጅ ያደረገው ሐደስ መቋረጡ ግድ ነው። እሱ ሳይቋረጥ እሱ ሳይጠናቀቅ ወደ ውዱእ መጀመር አይችልም። ለምሳሌ ውዱእን ግዳጅ ከሚያደርጉት አንዱ ምንድን ነው? መሽናት ነው። ሰውየው እየሸና ቁሞ እዛው ባኞ ቤት ይሆናል። ሰዓት የለኝም ውዱእ ላድርግ ብሎ ውዱእ ቢጀምርስ አይሆንም። የግድ ውዱእ ለማድረግ መጀመሪያ ለውዱእ ያስገደደ ሽንት ወንቂጣ ካንተ ተቋርጦ መጠናቀቅ አለበት። ተግባባ እንጂ እየሸና ወይ ደግሞ ከኋላ አየር ያመለጠው ከሆነ አየሩ ወጥቶ ሳይጠቃለል እሱ ውዱእ ሊጀምር ቢል አይሆንም። በራሱ ለውዱእ ግዳጅ ያደረጉት ነገሮች ወንቂጣ ከሱ መቋረጥ አለባቸው፣ መጠናቀቅ አለበት ነው። ገብቷቸዋል? ይሄ ከሆነ በኋላ ነው ወደ ውዱእ ሊሄድ የሚችለው ነው። ራሱ አንድ መስፈርት ነው። ደግሞም 7ኛ ይላል አሁንም ውዱእ ሳያረግ ወስቲንጃኡን አው ኢስቲጅማሩን ቀብለሁ ከውዱእ በፊት ወይ እስቲንጃ ያደርጋል ወይም ኢስቲጅማር ያደርጋል። እስቲንጃ ማለት በውሃ የመጽዳት ስነ ስርዓት ነው። ሽንቱንም ይሁን ከኋላ የወጣውን ቆሻሻ በውሃ የማጽዳቱ ተግባር ምን ይባላል? ኢስቲንጃ ይባላል። ውሃን ለመጠቀም ከፈራ በቅዝቃዜው ምክንያት ወይ ቁስል ካለበት ወይ ደግሞ ውሃ ካልተገኘስ ኢስቲጅማር ያደርጋል በውሃ ምትክ። ኢስቲጅማር ደግሞ ድንጋይን ሊተኩ በሚችሉ ነገሮች ቦታውን የማጽዳት ተግባር ነው። ሶፍት ሊሆን ይችላል፣ ወረቀት ሊሆን ይችላል፣ ቅጠልም ሊሆን ይችላል። ብቻ ያንን ቦታ ማጽዳት አለበት፣ ከፊት የሽንቱንም ይሁን ከኋላ የቆሻሻውን ማለት ነው። ያ ምንድነው? ኢስቲጅማር ነው። አንዳንድ ጊዜም ኢስቲንጃ የሚለው ቃል ኢስቲጅማር ለሚለውም ያገለግላል ለሁለቱ። ኢስቲጅማር ግን ለብቻው ድንጋይንና እሱን ሊተካ በሚችል ነገር የመጽዳት ስነ ስርዓት ነው። ብዙ ጊዜ ምን እናደርጋለን? መንገድ ላይ ሃይዌይ እንወጣና ሽንት ይዘናል። መኪናችንን አንድ ጥግ እናቆምና ወርደን እንሸናለን። በ3 ሶፍት ወይ በ5 እናደራርቅና አስነስተን ሄደን መስጊድ ስንደርስ ቆይ ጧሃራ ማን ነው ጧሃራ አላረኩም ብለን ሽንት ቤት እንሄዳለን። ለምን? ጧሃራማ አድርገናል፣ አለቀ እኮ በቃ። ውሃ የሚሰራውን ስራ መንገድ ላይ የቆምን ጊዜ ሶፍቱ እኮ ሰርቶታል። ስለዚህ ያን ቦታ ስለተካ ቀጥታ ውዱ ማድረግ ይችላል። ምናልባት ሰውየው በራሱ ልምድ ስለሌለው በሶፍት ወይ በድንጋይ ወይ በቅጠል ቦታውን ካደራረቀ በኋላ ተመልሶ መስጊድ ወይ የሆነ ካፌ ወይም ሆቴል ላይ ሽንት ቤት ገብቶ እንደገና ጧሃራ ራሱን ባያስቸግር ላድርግ ቢል ተከልክሏል ሳይሆን የቅድሙ ኢስቲጅማሩ በራሱ በቂ ነው። የውሃን ቦታ ተክቷል። ውሃም ባለበት ቢሆንስ ይችላል። ዋና የተፈለገው ቦታው መጽዳቱ ነው። እስልምና የንጽህና ሃይማኖት ስለሆነ ማለት ነው። 8ኛው መስፈርት ወጡሁሪየቱ ማኢን ወኢባሐቱሁ ይላል። ወጡሁሪየቱ ማ ውሃው ጧሃራ መሆን አለበት። ውዱ የምናረግበት በተነጀሰ ውሃ ምን ማድረግ አይቻልም? ውዱ ማድረግ አይቻልም። ወኢባሐቱሁ የተፈቀደ ሐላል መሆን አለበት። የተሰረቀ በጉልበት ከሰው ያለ ፍቃድ የተቀማ ከሆነ ውዱ ማድረግ አይቻልም ነው። ነገር ግን እንደ መዝሐብ ከሆነ ሰውየው ውዱ ቢያደርግ ከሰው ውሃ ሰርቆ ወይ በጉልበት ነጥቆ ውዱ ቢያደርግ ውዱኡ ትክክል ነው። ያላግባብ በወሰደው ውሃ ግን ወንጀለኛ ነው፣ ይጠየቃል እንጂ ውዱእን አያፈርስም የሚለው የተሻለ ራእይ ነው። እዚህ ቦታ ግን እንደ ሸርጥ ነው የመጣው ወኢባሐቱሁ ማለት።
ስለዚህ ማለት ካንተ ሰርቄ ወይ በጉልበት ነጥቄ ውዱ ባደርግ ውዱእህም ልክ አይደለም እንደማለት ነው። ግን የተሻለው ያኛው ራእይ ነው። ሰውየው ይጠየቅ እንጂ በወንጀል ውዱእማ ውዱእ ነው። ዘጠነኛ ወኢዛለቱ ማስወገድ ነው። ማ የምነዑ የሚከለክልን ውሱለሁ የውሃን መድረሱን የሚከለክለው ወዴት መድረሱ? ኢለል በሸረቲ ወደ ውዱእ ገላዎች። እጄን በማጥብበት ሰዓት ውሃው ወደዚህ ገላዎቼ በቆዳው ስር እንዳይገባ የሚከለክል ነገር ካለ ያን ከልካይ መጀመሪያ ማስወገድ ግድ ነው። ቅባት ሊሆን ይችላል። ሁሉም ቅባት አንድ ደረጃ አይደሉም ያሉት። ውሃን የሚያንሸራትቱና ወደ ቆዳ ዘልቆ እንዳይገባ የሚከለክሉ አይነት ከሆኑ ቅድሚያ እነሱን በአፈርም ይሁን በሳሙና ወይ በሌላ መንገድ ሊወገድ ይገባል። ለምን? የውዱእ ውሃ ወደ ቆዳችን እንዳይገባ ከልካይ ስለሆኑ የሚከለክልን ነገር ሁሉ ማስወገድ መጀመሪያ ቀዳሚ ነው። ግን ቅባቱ ውሃን ወደ ቆዳ እንዲገባ ማይከለክለው አይነት ከሆነ ችግር የለውም። እንግዲህ ሸሪዓችን በጥቅሉ ነው የተናገረው። እኛ በዝርዝር ገብተን ያለ እውቀት ቫዝሊን ነው እንዲህ ነው ማለት አንችልም። ያ ልምድ ያለው ሰው ቫዝሊን ሲቀባ ቫዝሊኑ ውሃ የሚያንሸራትት ወደ ቆዳ እንዳይደርስ ውሃን ወደ ቆዳ እንዳይደርስ የሚከለክል ከሆነ ማስወገድ አለበት። ካልከለከለ ግን ችግር የለውም። አስረኛና የመጨረሻ ወድኹሉ መግባቱ ነው። ወቅት ሰላት የሰላት ወቅት ሳይገባ ውዱ ማድረግ አይቻልም ማለት ነው። ለማን? ወድኹሉ ወቅት ሰላት ፊ ሐቅ መን ሐደሱሁ ዳኢሙን የሱ ሐደሱ ዳኢም የሆነ ዘውታሪ አውት ኦፍ ኮንትሮል ነው፣ ከሱ ቁጥጥር ውጪ የሆነ ይሄ ሰለስ በሽታ የሚባል አለ። ሽንቱንም የአየር ትቦውን መቆጣጠር የማይችል ሰው አለ፣ በሆነ ሰዓት ዝም ብሎ የሚመጣበት። ለእንደዚህ አይነቱ ሰው አንዱ የውዱእ መስፈርቱ መቼ ነው? ሰላቱ ወቅቱ ከገባ በኋላ በብቻው የሚሰግድ ከሆነ ወይም ደግሞ ኢቃም ሊባል ሲል በጀማዓ የሚሰግድ ከሆነ ኢቃም ሊባል ሲል ቶሎ ውዱእ አድርጎ ይግባል። ለምን? በቀጣዩ ባለው ደግሞ ምን ይሆናል ማለት ነው? ቢያንስ ሰላቱን ሰግዶ በጧሃራ ይጨርሳል። ድንገት ውዱእ ካረገ በኋላ እየገባ ወይ ሰላት ላይ እያለ ያ አየር ቢያመልጠው ወይ ሽንቱ ቢወጣው ችግር የለውም። በቃ ሰላቱን መስገድ አለበት ነው። ባይሆን የዚህ ሰው ውዱእ መቼ ነው? ወቅቱ ከገባ በኋላ ነው። ጠዋት 4 ሰዓት 5 ሰዓት ላይ ውዱእ አድርጎ ዙሁር እሰግዳለሁ ማለት የለበትም። ለምን? ከራሱ ቁጥጥር ውጪ ነው ያ ነገር። ሰላቱ ወቅቱ ሲገባ የሚለው ነው። እነዚህ 10 የውዱእ መስፈርቶች ይባላሉ። ኢንሻአላህ አላህ ፍቃዱ ሆኖ እድሜ ከሰጠን ሳምንት ደግሞ ቀሪ ነጥቦችን ከሰላት ጋር የሚያያዙትን እናያቸዋለን። አላህ የሳምንት ሰው ይበለን። ወሰላሙ አለይኩም ወራህመቱላህ። ሰብስክራይብ በማድረግ ቤተሰብ ይሁኑ።